በአሜሪካ ውስጥ እየተከሰተ ያለውን ታሪካዊ ቴክኖሎጂያዊና ፖለቲካዊ ሽግግር በተለይም የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢሚግሬሽን ቁጥጥር ዙሪያ የወሰዷቸውን አነጋጋሪ እርምጃዎችና የአይሲኢ ተቋማትን ወደ ዲጂታል የክትትል ግዙፍ ማሽንነት ቀይሮታል። በአሁኑ ወቅት አሜሪካ በታሪኳ አይታ የማታውቀው አይነት ከፍተኛ የፖለቲካ ውጥረትና የማህበራዊ ቀውስ ውስጥ ትገኛለች። ይህ ውጥረት የመነጨው ደግሞ ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ማግስት ጀምሮ በአሜሪካ ታሪክ ትልቁን የጅምላ ስደትና የማባረር ዘመቻ ለማካሄድ የገቡትን ቃል ተግባራዊ ለማድረግ በወሰዱት እጅግ አስፈሪና ጥብቅ እርምጃ ነው። ለዚህ ግዙፍ ዘመቻ ዋነኛ የጦር መሳሪያ ሆኖ የቀረበው ደግሞ የኢሚግሬሽን እና የጉምሩክ ማስከበር ተቋም አይሲኢ ሲሆን ተቋሙ አሁን ላይ ከቀድሞ አሰራሩ ወጥቶ በቢሊዮኖች የሚቆጠሩ ዶላር በጀት የሚፈስበት በዘመናዊ የፊት ገጽታ መለያና በአርቲፊሻል ኢንተለጀንስ የታጠቀ ዲጂታል አዳኝ ሆኗል። የዚህ አዲስ የቁጥጥር ስርዓት መነሻና መድረሻው ሞባይል ፎርቲፋይ የተሰኘ እጅግ አደገኛ የሞባይል መተግበሪያ ነው። ይህ መተግበሪያ በመጀመሪያ የተሰራው በባይደን አስተዳደር ወቅት ለድንበር ጥበቃ ብቻ ቢሆንም በትራምፕ ዘመን ግን የትግበራ አድማሱ ተስፋፍቶ ወደ እያንዳንዱ የአሜሪካ ከተማ መንደርና ጎዳና ዘልቆ ገብቷል። አንድ የአይሲኢ ወኪል አሁን ላይ ማንኛውንም ግለሰብ በመንገድ ላይ ለማስቆም ረጅም ምርመራ ማድረግ አይጠበቅበትም። በስልኩ ፎቶግራፍ በማንሳት ብቻ በሰከንዶች ውስጥ ያ ግለሰብ ማን እንደሆነ፣ የት እንደሚኖር፣ ምን አይነት የማህበራዊ ሚዲያ እንቅስቃሴ እንዳለውና የኢሚግሬሽን ሁኔታው ምን እንደሚመስል ማወቅ ይችላል። ይህ ሁኔታ አሜሪካን ወደ አንድ ትልቅ ዲጂታል እስር ቤት እየቀየራት ነው የሚሉ ወገኖች ቁጥር እየጨመረ ነው። ትራምፕ ለኢሚግሬሽን ጉዳይ የሰጡት ትኩረት በተቋሙ በጀት ላይ በግልጽ ይታያል። ኮንግረሱ ለአይሲኢ የፈቀደው 75 ቢሊዮን ዶላር በጀት ተቋሙን በአሜሪካ ታሪክ እጅግ ከፍተኛ የገንዘብ አቅም ያለው የሕግ አስከባሪ ተቋም አድርጎታል። ይህ በጀት ተራ የቢሮ ማስኬጃ ሳይሆን የሰውን ልጅ ነፃነት የሚገታና እያንዳንዱን እንቅስቃሴ የሚከታተል የቴክኖሎጂ መረብ ለመዘርጋት የታለመ ነው። ትራምፕ በተደጋጋሚ በሚያስተላልፏቸውና በሚሊዮኖች በሚደመጡት መልእክቶቻቸው ሀገራችንን ከወንጀለኞችና ከህገወጥ ሰርጎ ገቦች እናጸዳለን የሚል መሪ ቃል በመጠቀም ይህንን የቴክኖሎጂ አፈና እንደ ብሔራዊ የደህንነት መጠበቂያ ድል አድርገው ያቀርቡታል። ሆኖም ግን የዚህ ጽዳት ሰለባ የሚሆኑት ወንጀለኞች ብቻ ሳይሆኑ ለዓመታት በአሜሪካ የኖሩ ቤተሰብ የመሰረቱና ግብር የሚከፍሉ ሰላማዊ ሰዎች ጭምር ናቸው። ሞባይል ፎርቲፋይ ተራ የፊት ገጽታ መለያ ብቻ አይደለም። ይህ መተግበሪያ የመንግስትን ምስጢራዊ የወንጀል መዝገቦች፣ የድንበር መረጃዎችንና በይፋ የሚገኙ የማህበራዊ ሚዲያ መረጃዎችን አቀናጅቶ የሚይዝ ግዙፍ የዳታ ማዕከል ነው። ይህ የአይሲኢ ወኪሎች ይህንን መተግበሪያ ከ100,000 ጊዜ በላይ መጠቀማቸውን የሚገልጸው አሃዝ ክትትሉ ምን ያህል ስር የሰደደ መሆኑን ያሳያል። አንድ ሰው በፌስቡክ ወይም በትዊተር ላይ የለጠፈው መረጃ ሳይቀር ለአይሲኢ ወኪሎች እንደ ግብዓት ሊያገለግል ይችላል። ይህ የግላዊነት መብትን በግልጽ መጣስ ሲሆን ግለሰቦችን በዲጂታል ዓለም ውስጥ የሚያደርጓቸውን ማናቸውንም እንቅስቃሴዎች ለስደት ወይም ለእስር ምክንያት ሊሆኑ እንደሚችሉ ያመላክታል። በፍሎሪዳ ግዛት በሌክ ወርዝ ከተማ የተከሰተው ሁኔታ የዚህን ቴክኖሎጂ አጠቃቀም በሚገባ ያሳያል። የአይሲኢ ወኪሎች 2 የጓቲማላ ዜጎችን አስቁመው ፎቶግራፍ በማንሳት ብቻ የቀድሞ ታሪካቸውንና በፍርድ ቤት መቅረብ የነበረባቸውን ትዕዛዝ ወዲያውኑ አግኝተዋል። የዚህ አይነቱ አሰራር ወኪሎቹ የአደን ስሜት እንዲሰማቸው የሚያደርግ ሲሆን በሰላማዊው ማህበረሰብ ውስጥ የሚኖሩ ግለሰቦች ግን በማንኛውም ሰዓት ፎቶ ተነስተው ሕይወታቸው ሊመሰቃቀል እንደሚችል በከፍተኛ ስጋት እንዲኖሩ አድርጓቸዋል። አይሲኢ አሁን ላይ በፊት ገጽታ መለያ ብቻ አልቆመም። የሰውን አይን ብሌን ወይም አይሪስ ስካኒንግ የሚቃኙና በከፍተኛ ጥራት ፎቶ የሚያነሱ ቴክኖሎጂዎችን ለመጠቀም ከግል ኩባንያዎች ጋር ውል መፈረሙ ተሰምቷል። የአይን ቅኝት ከፊት ገጽታ በበለጠ እጅግ ትክክለኛና ለማጭበርበር የማይቻል መረጃ የሚሰጥ በመሆኑ ግለሰቦች ማንነታቸውን ለመደበቅ የሚችሉበት ምንም አይነት ቀዳዳ አይኖራቸውም። በተጨማሪም ተቋሙ አርቲፊሻል ኢንተለጀንስ የሚጠቀሙ የግል የደህንነት ኩባንያዎችን መቅጠሩ የክትትል ስራውን ወደ አውቶማቲክ ደረጃ አሸጋግሮታል። እነዚህ የኤአይ ሶፍትዌሮች በቢሊዮኖች የሚቆጠሩ መረጃዎችን በማጣቀስ አንድ ግለሰብ ሊገኝ የሚችልበትን ቦታ በግምት ከመናገር ባለፈ ግለሰቡን በቪዲዮ ካሜራዎች አማካኝነት በከተማ ውስጥ ሲንቀሳቀስ ተከታትለው የመያዝ አቅም አላቸው። ይህ ሁሉ የቴክኖሎጂ ግስጋሴ ግን ያለ ከፍተኛ ተቃውሞ አልተከናወነም። እንደ አሜሪካን ሲቪል ሊበርቲስ ዩኒየን ያሉ የሰብአዊ መብት ተሟጋች ድርጅቶች ይህንን የአይሲኢ እርምጃ የዲሞክራሲ ሞት ሲሉ ይገልጹታል። የአሜሪካን ሲቪል ሊበሬሽን ዩኒየን ከፍተኛ ተንታኝ ጄይ ስታንሊ እንደሚሉት ይህ ቴክኖሎጂ በሕዝብና በመንግስት መካከል ያለውን ግንኙነት ለዘላለም የሚቀይር ነው።
መንግስት ያለ ፍርድ ቤት ትዕዛዝና ያለ ግለሰቡ ፈቃድ የሰዎችን ባዮሜትሪክ መረጃ በጎዳና ላይ መሰብሰቡ የአሜሪካ ህገ መንግስት አራተኛው ማሻሻያ ወይም ፎርዝ አሜንድመንት የሚሰጠውን ከህገወጥ ብርበራ የመጠበቅ መብትን በግልጽ የሚጥስ ነው። ዲሞክራቲክ የኮንግረስ አባላትም የትራምፕ አስተዳደር ቴክኖሎጂን ለፖለቲካዊ ጭቆና እየተጠቀመበት ነው ሲሉ ይከሳሉ። እንደ ሴናተር ኤድ ማርኬ እና በርኒ ሳንደርስ ያሉ ፖለቲከኞች አይሲኢ ሞባይል ፎርቲፋይ መጠቀሙን በአስቸኳይ እንዲያቆም ጠይቀዋል። የእነሱ ስጋት ይህ ቴክኖሎጂ ዛሬ በስደተኞች ላይ ቢሞከርም ነገ ግን ማንኛውንም ተቃዋሚ ፖለቲከኛ፣ ጋዜጠኛ ወይም ተራ ዜጋ ለመቆጣጠር ጥቅም ላይ እንደማይውል ምንም ዋስትና የለም የሚል ነው። ይህ የቴክኖሎጂ አጠቃቀም ወደ አምባገነንነት የሚወስድ አቋራጭ መንገድ መሆኑን በጽኑ ያምናሉ። ሌላው እጅግ አሳሳቢው ጉዳይ ደግሞ የቴክኖሎጂው አለመተማመን ነው። ከዚህ ቀደም የተደረጉ ጥናቶች እንደሚያሳዩት የፊት ገጽታ መለያ ሶፍትዌሮች ጠቆር ያለ ቆዳ ቀለም ያላቸውን ሰዎች በመለየት ረገድ ከፍተኛ ስህተት ይሰራል። በባይደን ዘመን የነበረው የሲቢፒ1 መተግበሪያ የሄይቲ ስደተኞችን ፊት መለየት አቅቶት ብዙዎችን ለእንግልት ዳርጎ ነበር። አሁን ያለው የአይሲኢ ቴክኖሎጂም በተመሳሳይ ሁኔታ ጥቁርና ጠቆር ያለው ቆዳ ያላቸውን ሰዎች በስህተት እንደ ወንጀለኛ ወይም እንደ ህገወጥ ስደተኛ የመለየት ዕድሉ ከፍተኛ ነው። ይህ ደግሞ የህግ አስከባሪዎች በቆዳ ቀለም ላይ ተመስርተው አድሎ እንዲያደርጉ የቴክኖሎጂ ድጋፍ ይሰጣቸዋል። ንጹሐን ዜጎች በሶፍትዌር ስህተት ምክንያት ብቻ ለእስርና ለስደት ሊዳረጉ ይችላሉ። ይህ ደግሞ በፍትህ ስርዓቱ ላይ የማይጠፋ ጠባሳ የሚጥል ነው። በአንጻሩ የትራምፕ አስተዳደርና ደጋፊዎቻቸው እነዚህን ቅሬታዎች የሀገርን ደህንነት የማይፈልጉ ወገኖች ጩኸት በሚል ያጧጥሏቸዋል። የሀገር ውስጥ ደህንነት ሚኒስቴር ቃል አቀባይ እንደገለጹት ቴክኖሎጂው ህጋዊና ውጤታማ ነው። እንደ ቻድ ወልፍ ያሉ የቀድሞ ባለስልጣናት እንደሚሉት ፕሬዝዳንት ትራምፕ ለአሜሪካ ህዝብ የገቡትን ቃል ለመጠበቅ እነዚህ መሳሪያዎች የግድ አስፈላጊ ናቸው። ለእነሱ የቴክኖሎጂ አጠቃቀም ስህተትን ይቀንሳልና ህጋዊ ነዋሪዎችን በስህተት እንዳይታሰሩ ይረዳል የሚል ቢሆንም በተግባር ግን እየታየ ያለው የግለሰቦችን ነፃነት በመንጠቅ ላይ የተመሰረተ የቁጥጥር ስርዓት ነው። በቅርቡ የወጡ የኤፒኤንኦአርሲ የህዝብ አስተያየት ጥናቶች እንደሚያሳዩት የትራምፕ የኢሚግሬሽን አያያዝ ተቀባይነት ከ48 በመቶ ወደ 38 በመቶ ወርዷል። ይህ የሚያሳየው ብዙ አሜሪካውያን መጀመሪያ ላይ ጥብቅ ቁጥጥርን ቢደግፉትም አሁን ግን እየታየ ያለው የቴክኖሎጂ አፈናና የጅምላ ስደት ዘመቻ አስደንግጧቸዋል። ህዝቡ መንግስት ደህንነትን እንዲያስጠብቅ ቢፈልግም የሰዎችን የግል ህይወት የሚሰልልና ህብረተሰቡን በጥርጣሬ የሚያይ መንግስት ግን አይፈልግም። ይህ ክፍፍል በአሜሪካ ፖለቲካ ውስጥ ትልቅ ስንጥቅ እየፈጠረ ይገኛል። ይህ የአይሲኢ እና የትራምፕ አስተዳደር የቴክኖሎጂ ዘመን አንድን ትልቅ ጥያቄ ያስነሳል። የቴክኖሎጂ እድገት ለሰው ልጅ ነፃነት ነው ወይስ ለቁጥጥር የሚለውን። በአሁኑ ወቅት በአሜሪካ እየታየ ያለው ሁኔታ ቴክኖሎጂ ለቁጥጥር እየዋለ መሆኑን ነው። የሰው ልጅ ፊት፣ ዓይንና ዲጂታል አሻራ በመንግስት እጅ እንደ መቆጣጠሪያ መሳሪያ ሲውል የግለሰቦች ነፃነት ትርጉም ያጣል። ይህ የክትትል ስርዓት አንዴ ከተዘረጋ በኋላ ለማፍረስ እጅግ አስቸጋሪ ነው። ዛሬ በስደተኞች ላይ የሚተገበረው ሞባይል ፎርቲፋይ ነገ በማንኛውም ተቃውሞ በሚያደርግ ዜጋ ላይ ሊተገበር ይችላል። መንግስት እያንዳንዱን ዜጋ የት እንደሚሄድ፣ ከማን ጋር እንደሚገናኝና ምን እንደሚናገር የሚያውቅበት ደረጃ ላይ ከደረሰ የዲሞክራሲ መሰረቱ ይናጋል። ትራምፕና አይሲኢ የፈጠሩት ይህ የዲጂታል አፈና መረብ አሜሪካን ወደ አዲስና አስፈሪ የታሪክ ምዕራፍ እየመራት ይገኛል። የሰው ልጅ በቴክኖሎጂው ስር ወድቆ ነፃነቱን በደህንነት ስም አሳልፎ የሚሰጥበት ዘመን መጥቷል። ይህ የቴክኖሎጂ አፈና በጎዳናዎች ላይ ብቻ ሳይሆን በሰዎች ቤትና ስነ ልቦና ውስጥ የፈጠረው ጠባሳ እጅግ ጥልቅ ነው። በአሁኑ ወቅት በአሜሪካ ትላልቅ ከተሞች ውስጥ የሚኖሩ ስደተኞች ሕይወት በቋፍ ላይ ትገኛለች። ትራምፕ የፈጠሩት የዲጂታል አዳኝ ማህበረሰቡን ወደ ጥርጣሬና ወደ ፍርሃት ማጥ ውስጥ ጥሎታል። ጎዳናዎች አሁን ላይ ለመንቀሳቀሻነት ሳይሆን እያንዳንዱ የካሜራ ሌንስ የአይሲኢ ሰላይ ወደሚመስልበት ዲጂታል ፈንጂ ተቀይረዋል። አንድ እናት ልጇን ወደ ትምህርት ቤት ስትወስድ ወይም አንድ አባት ወደ ስራው ሲሄድ በየማዕዘኑ የሚታዩት የክትትል ካሜራዎችና የፖሊስ መኪናዎች እንደ ተራ ጥበቃ ሳይሆን ሕይወታቸውን የሚቀይር የፊት ገጽታ ቅኝት እንደሚያደርጉ በማሰብ ይጨነቃሉ። ይህ ሁኔታ የማይታይ እስር ቤት ወይም ኢንቪዚብል ፕሪዝን ተብሎ ሊጠራ ይችላል። ሰዎች በአካላቸው ነፃ ቢሆኑም በዲጂታል ማንነታቸው ግን ታስረዋል። መንግስት የግለሰቦችን ፎቶግራፍ በማህበራዊ ሚዲያ፣ በመንጃ ፈቃድ መዝገቦችና በሌሎች የመንግስት መረጃዎች ውስጥ በማሰባሰብ የፈጠረው ግዙፍ የክትትል መረብ ግለሰቦች የትም ቢደበቁ ሊያገኛቸው እንደሚችል የሚሰጠው መልእክት የስነ ልቦና ጦርነት አካል ነው።
ትራምፕ ይህንን ፍርሃት እንደ ስኬት ነው የሚቆጥሩት። ህገወጦች በራሳቸው ፈቃድ ሀገሪቱን ለቀው እንዲወጡ እናደርጋለን የሚለው ፖሊሲያቸው ሰዎችን በማስጨነቅና ተስፋ በማስቆረጥ ላይ የተመሰረተ ነው። ለዚህ የቴክኖሎጂ አፈና ስኬት ትልቁን ድርሻ የሚወስዱት በካሊፎርኒያ ሲሊከን ቫሊ የሚገኙ ግዙፍ የቴክኖሎጂ ኩባንያዎች ናቸው። እነዚህ ኩባንያዎች ለአርቲፊሻል ኢንተለጀንስ እድገት የሚጠቀሙባቸውን አልጎሪዝሞች ለአይሲኢ በመሸጥ በቢሊዮኖች የሚቆጠሩ ዶላር ትርፍ እያጋበሱ ነው። ይህ የክትትል ካፒታሊዝም ወይም ሰርቬላንስ ካፒታሊዝም ከመንግስት አምባገነንነት ጋር ሲጋባ ሰብአዊ መብቶች ለንግድ ትርፍ ሲባል መስዋዕት ይሆናሉ። ኩባንያዎች የሰዎችን የግል መረጃ አቀናጅተው ለአይሲኢ አሳልፈው ሲሰጡ የግላዊነት ጥበቃ የሚለው ጽንሰ ሐሳብ ትርጉም አልባ ይሆናል። የኤአይ ኩባንያዎች የሚጠቀሙባቸው ፕሪዲክቲቭ አናሊቲክስ ወይም ቅድመ ግምት ትንታኔዎች አንድ ግለሰብ በወንጀል ሊሳተፍ ይችላል ወይም ሕግ ሊጥስ ይችላል ብለው አስቀድመው ለመተንበይ ይሞክራሉ። ይህ ደግሞ በሕግ ስርዓት ውስጥ ንጹሕ መሆንን እስካልተረጋገጠ ድረስ ወንጀለኛ ነህ የሚለው አደገኛ አስተሳሰብ እንዲሰፍን አድርጓል። ቴክኖሎጂው ሰዎችን ለማገልገል ሳይሆን ሰዎችን ለመቆጣጠርና ለመበዝበዝ የሚውልበት ይህ ዘመን በታሪክ አጋጣሚ የታየ እጅግ አስከፊ የቴክኖሎጂ አጠቃቀም ምዕራፍ ሆኖ ይመዘገባል። የአሜሪካ ሕገ መንግሥት ግለሰቦች ያለበቂ ምክንያትና ያለ ፍርድ ቤት ትዕዛዝ እንዳይበረበሩና እንዳይመረመሩ ጥበቃ ያደርጋል። ሆኖም ግን የአይሲኢ ሞባይል ፎርቲፋይ እና መሰል ቴክኖሎጂዎች ይህንን የሕግ ከለላ በረቀቀ መንገድ ይጥሳሉ። የፊት ገጽታ ቅኝት በሕግ እንደ ፍተሻ ባለመቆጠሩ ወኪሎች ያለምንም የፍርድ ቤት ትዕዛዝ የሰዎችን ማንነት በየመንገዱ መቃኘት ችለዋል። ይህ የሕግ ክፍተት ትራምፕና አይሲኢ እንዲፈነጩበት ሰፊ ዕድል ሰጥቷቸዋል። የሕግ ምሁራን እንደሚያስጠነቅቁት ይህ አካሄድ የዳኝነት ሥልጣንን የሚገታ ነው። ፖሊስ ወይም አይሲኢ በራሳቸው ውሳኔ ቴክኖሎጂን ተጠቅመው ሰዎችን ሲለዩና ሲያድኑ የገለልተኛ ፍርድ ቤቶች ሚና ይጠፋል። ይህም ማለት አስፈጻሚው የመንግሥት አካል ፍጹም የሆነ ስልጣንን ተቆጣጥሯል ማለት ነው። ይህ ደግሞ ለአንድ ዲሞክራሲያዊት ሀገር እጅግ አደገኛ ምልክት ነው። ዛሬ በስደተኞች ላይ የሚተገበረው ሕግ አልባ የቴክኖሎጂ አጠቃቀም ነገ በማንኛውም የአሜሪካ ዜጋ ላይ እንደሚተገበር ምንም ጥርጥር የለውም። ቀደም ብለን እንደጠቀስነው ቴክኖሎጂው በራሱ ዘረኛ መሆኑ ሌላው ትልቅ ፈተና ነው። የፊት ገጽታ መለያ ሶፍትዌሮች የተሰሩትና የሰለጠኑት በብዛት በነጭ ግለሰቦች ፎቶግራፍ ላይ በመሆኑ ጠቆር ያሉ ቆዳ ያላቸውን ሰዎች በትክክል መለየት ይሳናቸዋል። የቴክኖሎጂ ዘረኝነት ወይም ቴክኖሎጂካል ሬሲዝም በአይሲኢ እጅ ሲገባ ውጤቱ ንጹሐን ጥቁርና ብራውን ማህበረሰቦችን በስህተት ኢላማ ማድረግ ይሆናል። ይህ ደግሞ በታሪክ አሜሪካ ስትታገልበት የኖረችውን የዘር መድሎ ወደ ዲጂታል መድረክ ያሸጋግረዋል። አንድ ሰው በቆዳ ቀለሙ ምክንያት ብቻ አስቆሞ ፎቶግራፍ ማንሳትና የኢሚግሬሽን ሁኔታውን መመርመር የዘር መድሎ ቁልጭ ያለ ማሳያ ነው። ትራምፕ ግን ይህንን ችግር ችላ በማለት ቴክኖሎጂው ስራችንን ያቀላጥፍልናል በሚል ደረቅ አስተያየት ማለፍን መርጠዋል። ይህ ደግሞ በሀገሪቱ ውስጥ ያለውን የዘር ውጥረት ይበልጥ የሚያባብስና ማህበራዊ ትስስርን የሚበጣጥስ ነው። በአሁኑ ወቅት በአሜሪካ እየታየ ያለው የአይሲኢ የቴክኖሎጂ ግስጋሴ ለሰው ልጅ ሁሉ ትልቅ ማስጠንቀቂያ ነው። ፕሬዚዳንት ዶናልድ ትራምፕና አስተዳደራቸው ቴክኖሎጂን እንደ ፍጹም የቁጥጥር መሳሪያ በመጠቀም የግለሰቦችን ነፃነትና ሰብአዊ ክብር ወደ ጎን ገፍተዋል። $75 ቢሊዮን በጀት የተመደበለት ይህ የጥፋት ማሽን የሰው ልጅን ፊት ወደ ባርኮድ፣ የግል ሕይወቱን ደግሞ ወደ ዳታ ቀይሮታል። ይህ ትግል የስደተኞች ብቻ አይደለም። ይህ ትግል የሰው ልጅ ነፃነትን የሚናፍቅ ማንኛውም ግለሰብ ትግል ነው። ቴክኖሎጂ የሰውን ልጅ ሊያገለግል እንጂ ሊያድነው አይገባም። በዲጂታል ሰንሰለት የታሰረ ማህበረሰብ ደግሞ ነፃ ማህበረሰብ ሊባል አይችልም። የአሜሪካ ሕዝብና የዓለም ማህበረሰብ ይህንን የቴክኖሎጂ አምባገነንነት በንቃት ሊታገሉት ይገባል። ዛሬ ለስደተኞች መብት ካልቆምን ነገ የእኛም ነፃነት በዲጂታል መጋረጃ ውስጥ ተከልሎ መጥፋቱ አይቀርም። ትራምፕ የፈጠሩት ይህ አስፈሪ የክትትል ዘመን በታሪክ ፊት የሚጠየቁበት ትልቅ ወንጀል ሆኖ ይቆያል። የሰው ልጅ ሰብአዊነት ከማንኛውም ሶፍትዌር ወይም አልጎሪዝም በላይ መሆኑን የሚያረጋግጥበት ጊዜ አሁን ነው። የቴክኖሎጂ የበላይነት ሳይሆን የሰብአዊነት የበላይነት የሚነግስበትን ቀን ናፍቆትና ትግል መጠቀም ይኖርበታል። ይህም ያንን አስፈሪ እውነት ለዓለም ለማሳወቅና ለነፃነት የሚደረገውን ትግል ለማፋፋም የታለመ ጥሪ ነው። የአይሲኢ የቴክኖሎጂ አጠቃቀም መስፋፋት የቴክኒክ ጉዳይ ብቻ ሳይሆን የሞራል የሕግና የህልውና ጥያቄ ነው። የፕሬዝዳንት ትራምፕ የፖለቲካ ቁርጠኝነት ከዘመናዊው የክትትል ቴክኖሎጂ ጋር ሲጣመር የተፈጠረው ውጤት እጅግ አስፈሪ የሆነ የመንግስት የበላይነት ነው። ይህንን ሁኔታ ለመክታት የሚደረገው ትግል የስደተኞች መብት ተሟጋቾች ብቻ ሳይሆን የሰው ልጅ ነፃነት የሚቆረቁረው ማንኛውም ግለሰብ ትግል መሆን አለበት። ቴክኖሎጂ ሰዎችን ለማገልገል እንጂ ሰዎችን ለማደን መዋል የለበትም የሚለው መርህ
በአሁኑ ወቅት በአሜሪካ ምድር ትልቅ ፈተና ላይ ወድቋል። ይህ ፈተና ደግሞ የአሜሪካን ብቻ ሳይሆን የመላው ዓለም የወደፊት የዲሞክራሲና የግላዊነት አቅጣጫን የሚወስን ይሆናል።